እግዚአብሔር በእግዚአብሔር የተገለጠው በሙላት ነው። ምክንያቱም እግዚአብሔርን 100% እና ከዛ በላይ ሊሸከም የሚችለው የማን ማንነት ብቻ ነው? የራሱ የእግዚአብሔር ማንነት ብቻ ነው። ከዚህ በላይ ግን የእግዚአብሔርን ማንነት በሙላት ሊሸከመው የሚችል ማንነት ከእግዚአብሔር ከራሱ ውጪ የትም ማንም የለም። እስቲ የለም በሉ። የለም። ክብር ለጌታ ለኢየሱስ ይሁን። በዚህ ክፍል የእግዚአብሔርን ማንነት መገለጥ በሚናይበት ጊዜ ሮሜ ምዕራፍ 1 ከቁጥር 20 ተመልከቱ። የማይታየው ባህሪ ተመልከቱ እስቲ። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ምን ሆኖ ይታያል? ግልጥ ሆኖ ይታያልና ይላል። የእግዚአብሔርን መገለጥ በምናይበት ጊዜ አሁን የምናየው ክፍል እግዚአብሔር በፍጥረታት ላይ የተገለጠበትን መገለጥ ነው የምናየው። ይሄ ክፍል ሮሜ 1 20 እና 21 ላይ ሁለት ዋና የእግዚአብሔር የመገለጫ መንገዶች፣ አንደኛው ልጁ ነው። እግዚአብሔር አምላካችን በልጁ በክርስቶስ ኢየሱስ ተገለጠልን። ሮሜ ምዕራፍ 1 ከቁጥር 3 እና 4 ላይ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር ሲገለጥ የመጀመሪያውና እጅግ አስገራሚው መገለጥ ልጁ ነው። ጋድ አው ፋዘር በልጁ በክርስቶስ ኢየሱስ ለመገለጥ ያደረገው ብቸኛው መንገድ ልጁ ጌታችን ክርስቶስ ኢየሱስ የሰውን ሥጋ እንዲለብስ አደረገ። የመጀመሪያው ብቸኛውና ለዓለማት ሁሉ የመዳን ምክንያት ሊሆን የሚችል መገለጥ እግዚአብሔር አብ በልጁ የተገለጠበት መገለጥ ነው። ሮሜ 1:3 ተመልከቱ። በሥጋ ከማዘር ከዳዊት ምን ዘር። አሁን ልብ በሉ። እግዚአብሔር አብ በክርስቶስ ኢየሱስ ሲገለጥ መንፈስ በመንፈስ መገለጥ ስለማይችል መንፈስ የሆነው እግዚአብሔር ሥጋ ለብሶ ክርስቶስ ኢየሱስ ወደዚህ ዓለም ሲመጣ ሥጋ ሆኖ በመጣው በክርስቶስ ኢየሱስ እግዚአብሔር አብ ምን ሆነ? ተገለጠ። ሮሜ ምዕራፍ 1 ከቁጥር 20 እና 21 ላይ ስንመለከት እግዚአብሔር በተፈጥሮ ላይ የተገለጠበት መገለጥ ነው። ክብር ለኢየሱስ ይሁን። እግዚአብሔር በልጁ በክርስቶስ ኢየሱስ የተገለጠበት መገለጥ ለዓለም ሁሉ የመዳናችን መንገድ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ምን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። የእግዚአብሔር በልጁ መገለጥ የሚያምን ማንም ሰው ቢኖር ይድናል። because ክርስቶስ ኢየሱስ the exact likeness of his father። ስለዚህ እግዚአብሔርን አብ በትክክል ማሳየት የቻለው ብቻ ነው። ስለዚህ ኢየሱስ ክርስቶስ የማይታይ አምላክ ምሳሌ ነው። ቆላስይስ 1:15 እና 16 እርሱ የማይታይ አምላክ ምንድነው? ምሳሌ ነው። የማይታየውን እግዚአብሔርን በትክክል ያሳየው ማን ነው? ጌታችን ክርስቶስ ኢየሱስ ነው። ቆላስይስ 1:15 እና 16 ክብር ለእግዚአብሔር ይሁን። ሁለተኛው ብያልኳችሁ የእግዚአብሔር መገለጥ ተፈጥሮ ነው፣ ፍጥረታት ናቸው። ሮሜ 1:20 እና 21 ላይ ደጋግሜ የሰጧችሁ ክፍል ማለት ነው። በተፈጠሩት እግዚአብሔር ምን ሆኖ ይታያል ይላል? ግልጥ ሆኖ። የኔ የቀድሞ ትርጉም ግልጥ ይላል። ግልጥ ወይንም ግልጽ ሆኖ ምን ሆኗል? ተገልጧል። እግዚአብሔር ታይቷል። ክብር ለእግዚአብሔር ይሁን። አሁን ግን የእግዚአብሔርን መገለጥ በዚህ ክፍል ላይ ሮሜ 1:20 ላይ ስንመለከት የመጀመሪያው የማይታየው ምን ባህሪ ይላል። እግዚአብሔር አምላካችን በተፈጥሮ ላይ የገለጠው የመጀመሪያው የማይታየውን ባህሪው ነው።
አሜን አሜን። እስቲ የማይታየው የእግዚአብሔር ባህሪ በፍጥረታት ላይ ተገልጦ ይታያል በሉልኝ። ይሄኛው ባህሪው ቀጥታ የእግዚአብሔርን አብ ባህሪ ነው። አብ ሁል ጊዜ የማይታይ አምላክ ነው። እኔ ይሄን መድረስ ብችል ኖሮ ደስ ይለኛል። ግን እግዚአብሔር አይደረስም አይደል? አይደረስም። ሃሌሉያ። የማይታይ ባህሪ ከ199% በአብ ላይ የሚታይ ባህሪ ነው። አብ በባህሪው ምን አይሆንም? አይታይም። ልብ ብላችሁ ስሙን። እግዚአብሔር አብ በባህሪው አይታይም። ሁለት አይነት የእግዚአብሔር ባህሪያት አሉ። የመጀመሪያው ኮሙኒኬብል ይላል፣ ሁለተኛው አንኮሙኒኬብል ይላል። አትሪቢዩትስ ይሄ የዘላለም ምስጢር ነው። ለምን አይታየም እንዴት ምናምን ተብሎ የለም። ኢየሱስ ጌታ ነው። ለዚህ ነው እግዚአብሔር የማይታየውን ባህሪ ለኛ ገልጦልናል። እግዚአብሔር አብ የማይታይ ማንነት አለው። እግዚአብሔር አብ በብርሃናት የተሞላ አምላክ ነው። ማንነቱ ብርሃን ነው። በነገራችን ላይ አንድ ምንጮችን ሳነብ የመላእክት ማንነት የተሰራው ከብርሃን ነው ይላል። ካነበብኩት ነው። ይሄ ስለ መላእክት 5 ወራት በፊት ሳጠና ነበርና መላእክት ማንነታቸው ብርሃን ነው ይላል። we don't know their nature ነቸራቸውን አንድ ሲደመር ስንት ነው? 2 ነው ብለህ ልታውቀው አትችልም። የመላእክት ማንነት የተሰራው በምን ተባለ? በብርሃን ነው ተብሎ የተጻፈ ነገር አንብብ ያለው ካነበብኩት ነው። ግን በአንድ በኩል ገርሞኛል። መላእክት ብርሃናዊ የሆነ ማንነት አላቸው። እግዚአብሔር አብ ራሱ ማንነቱ ምንድነው? ብርሃን ነው። በብርሃን ምን ያለ ነው? የተሞላ ነው። ደስ ይለናል። ለጌታ ኢየሱስ ክብር ጨምሩለት። ሃሌሉያ። ምን ነው ይህን ማንነት ከዚህ በላይ ማወቅ በቻልኩ። we cannot see him by physical eyes። እኛ በዚህ በፊዚካል አይናችን እግዚአብሔር ምን ልናደርገው አንችልም። we cannot see him አንችልም። እግዚአብሔር ብርሃናዊ ማንነት አለው። እሱ በብርሃን ምን የሆነ ነው? የተሞላ አምላክ ነው። ሃሌሉያ። ወንድሞቼ ሆይ አትሳቱ። በጎ ስጦታ ሁሉ ፍጹም በረከት ከላይ ናቸው ከብርሃናት አባት ዘንድ። አያችሁ፣ እግዚአብሔር አብ የብርሃናት አባት ነው። በምድር ላይ ብዙ አይነት በረከቶች አሉ። ከሰማይ የሚወርደው በረከት ግን ፍጹም በረከት ነው። በምድር ላይ ብዙ አይነት ስጦታዎች አሉ። ከሰማይ የሚወርደው ግን በጎ ስጦታ ነው። እነዚህ ሁሉ በጎ ስጦታና ፍጹም በረከት ሁሉ ከወዴት ናቸው? ከሰማይ ከላይ ናቸው። ከማ ከብርሃናት አምላክ ወይንም አባት። ሃሌሉያ። ስለዚህ እግዚአብሔር አብ የማይታይ ባህሪ አለው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 18 መቼም ቢሆን እግዚአብሔርን ያየ አንድም እንኳ የለም። ይሄ ድንቅ ነው ለኛ። መቼም ቢሆን እግዚአብሔርን ያየ አንድም ስንት ሰው አንድም እንኳ የለም አለ እንዴ? የለም። ነገር ግን በእቅፉ የተቀመጠው አንድያ ልጁ እርሱን ምን አደረገው? ተረከው ማለት ነው። ገለጠው፣ መንፈስ አደረገው፣ ሪቬል አደረገው። መንፈሳዊ አገልግሎት ማለት የማይታየውን እግዚአብሔርን መግለጥ መቻል ነው። ልንዘምር እንችላለን፣ ልንሰብክ እንችላለን፣ ፕሮፌሲ ልናመጣላችሁ እንችላለን። ዛሬ ጠዋት ስትመሰክር ለስንት ዓመታት የማትራመደው ሴት ተራመደች። ለ25 ዓመታት ሙሉ የማትራመደው ሴት አልተራመደችም። ኢየሱስ ጌታ ነው። እንግዲህ ያን ሊያደርግ የሚችለው የማይታየው እግዚአብሔር ምን ሲሆን ነው? ሲገለጥ ነው። አንዱ ልጁ ተርከው። ኢየሱስ አብ አባቱን የሚተርከውን ያህል እኔ ሊተርክ አልችልም። የኔ የሥጋ አፍ ነው። እኔ ሥጋዊ ማንነት አለኝ። ኢየሱስ ክርስቶስ ግን አምላካዊ ማንነት አለው። የመንፈሳዊ አገልግሎት ትልቁ ጫፉ እግዚአብሔርን መግለጥ ነው።
የተኛውን እግዚአብሔርን የማይታየውን እግዚአብሔርን መግለጥ ከቻልክ በትክክል አገልግለሃል። አሜን። ወገኖቼ አገልግሎት ትልቁ የመጨረሻው ደረጃው እግዚአብሔርን መግለጥ ነው። ከዚህ የተሻለ አገልግሎት አለ? የለም። ኢየሱስ ጌታ ነው። ለ25 ዓመታት የማትራመደው ሴት ተራመደች አይደል? ነገር ግን ያ ትልቁ አገልግሎት አይደለም። it is minor። ነገር ግን ትልቁ አገልግሎት ሙታን ማስነሳት አይደለም። ሙታን ካስነሳት በኋላ ለ25 ዓመታት የማትራመደው ሴት ካራመድኩ በእግዚአብሔር መንፈስ ካራመድኩ በኋላ ግን ማንን መግለጥ አለብኝ? የማይታየውን እግዚአብሔርን ማንነቱን፣ ፍቅሩን፣ ቅድስናውን፣ ታላቅነቱን ምን ማድረግ አለብን? መግለጥ መቻል አለብን። የእግዚአብሔር መገለጥ። ሃሌሉያ ሃሌሉያ። የእግዚአብሔር ማን የማይታየው የእግዚአብሔር ባህሪ ይልና እርሱም ይላል ምን ይላል? የዘለዓለም ኃይል። እስቲ እንደዚህ በሉ፣ የዘለዓለም ኃይል በሉ። የተኛው ኃይል? አቤት ደስ ሲል እግዚአብሔር በዚህ በሮሜ መጽሐፍ ላይ ይህን የዘላለምን ኃይል ለምን ተጠቅመዋል የሚለው ሳየው የዘላለምን ኃይል እግዚአብሔር የተጠቀመው ጌታችንን ክርስቶስ ኢየሱስን በስጋ ከዳዊት ዘር የተወለደው ኢየሱስን የአብርሃም ዘር የሆነው ኢየሱስን የእግዚአብሔር ልጅ ሆኖ እንዲገለጥ ዘንድ እግዚአብሔር ይህን ኃይል ተጠቅሞታል። ይህ የዘላለም ኃይሉ ክርስቶስ ኢየሱስን የእግዚአብሔር ልጅ ሆኖ እንዲገለጥ ዘንድ አስችሎታል። ይህን የምታገኙት ሮሜ ምዕራፍ 1 ከቁጥር 3 እና 4 ላይ ነው። ጌታችን ክርስቶስ ኢየሱስ ከሙታን እስኪነሳ ድረስ የእግዚአብሔር ልጅ ሆኖ አልተገለጠም። በድጋሚ ጌታችን ክርስቶስ ኢየሱስ ከሙታን እስኪነሳ ድረስ የእግዚአብሔር ልጅ ሆኖ አልተገለጠም። ይኸው ሮሜ 1 3 እና 4 ላይ ኢየሱስ ክርስቶስ የማን ልጅ ነው? የእግዚአብሔር ልጅ ነው። ይሄን ልክድ የሚችል ማንም ሰው ፍጥረት የለም። ነገር ግን ሆኖ አልተገለጠም። አሁን ተመልከቱ እንግዲህ እንደ ቅድስና መንፈስ ከሞት በመነሳቱ ምክንያት በኃይል የማን ልጅ ሆኖ ተገለጠ? እንግዲያውስ እንደ ቅድስና መንፈስ በኃይል ከሞት በመነሳቱ ምክንያት ሆኖ ተገለጠ። እስቲ ሆኖ መገለጥ ይበሉልኝ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ እንዲገለጥ እግዚአብሔር የተኛው ኃይል ተጠቅሟል። የዘላለምን ኃይል ኢየሱስ ክርስቶስን የራሱ ልጅ ሆኖ እንዲገለጥ ቫላዳጋያ ከሙታን መካከል እግዚአብሔር አስነሳው። ይህ ደግሞ የዘላለም ኃይል ማለት የትንሣኤው ኃይል ነው። ጳውሎስ ፊልጵስዩስ ምዕራፍ 3 ከቁጥር 10 እና 11 ላይ ይህን ኃይል ይመኛል። ፊልጵስዩስ 3 10 እና 11 እርሱንና የትንሣኤውን ኃይል እንዳውቅ ማነው ያገኘ ሰው? እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንዲካፈል በሞቱም እንዲመስለው የሙታንን ትንሣኤ እሺ ያገኘ ሰው 3:10 እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንዲካፈል ወደ ሙታንም ትንሣኤ ሊደርስ ቢሆንልኝ በሞቱ እንዲመስለው እመኛለሁ። አሜን። አንዳንድ ትርጉሞች እናፍቃለሁ ይመኛለሁ የሚለውን I want to know him and his resurrection power ይላል። ሃሌሉያ። እርሱንና የትንሣኤውን ኃይል እንዳውቅ ጳውሎስ ታምራዊ አገልጋይ ነው። ጳውሎስ እጅግ በጣም ታላቅ አገልጋይ ነው። ጳውሎስ በታምራት የተካነ አገልጋይ ነው። ነገር ግን ከታምራቶቹ በላይ ምንም ለማወቅ ይመኛል። እርሱንና የትንሣኤውን ምን ኃይል። ሃሌሉያ። የትንሣኤው ኃይል ማለት የሞተውን ክርስቶስ ኢየሱስን ከሙታን መካከል ያስነሳው ኃይል ነው። ክብር ስጡ። ይህ ኃይል ያደረገውን ተመልከቱ። ድንጋዩን አንከባለለው። አሜን አሜን።
ጆሮአችሁን ስጡኝ። ከዚህ ሰዓት ጀምሮ በእናንተ ላይ በነገሮቻችሁ ላይ የተቀመጠውን ድንጋይ የዘላለሙ ኃይል ያንከባልለዋል። ይህ ኃይል ባለበት ድንጋይ አይከመርብህም። ይህ ኃይል ባለበት ድንጋይ አይቀመጥባችሁም። ድንጋዩን ያስቀመጠባችሁ ኃይል በዚህ ኃይል ተገልብጧል። ተናገሩ፣ ድንጋይ የለብኝም በሉ። ተናገሩ፣ ሞት የለብኝም በሉ። ተናገር፣ በሽታ የለብኝም በሉ። እኔ አሸናፊ ነኝ በሉ። አሜን። የስ የእግዚአብሔር መገለጥ የሆነ መብረቅ ነጎድጓድ በዝናብ ጊዜ ብሎ ሲል ሰዎች ምን ይሆናሉ? ለምንድን ነው የሚደፉት? ለምን ይደፋሉ? እንደው አንዳንድ ሰው ገጠር አካባቢ ምን ይይዛል? እርጥብ አረም አይደል? መገለቅ ምን እንዳደርገው ነው? ሮዞ ወደ ሳር ነው የሚይዘው። ኢየሱስ ጌታ ነው። ነጎድጓድ ግን ከወዴት ነው የሚመጣው? ከእግሮቹ ስር እኮ ነው። አቤት 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 አቤት! ነጎድጓድ ከወዴት ይወጣል? ከእግሩ ስር። መጽሐፍ አይልም እንዴ? እንግዲህ ከእግሮቹ ስር የሚወጣው ነጎድጓድ ሳር እርጥብ የሚያስይዝ ከሆነ ይሄ የዘላለም ኃይል ከአእምሮ በላይ ነው። ያንሳል። ልብ በል። ሁለተኛው የኃይሉ ስራ ላሳያችሁ። ይህ ኃይል የሚያደርገውን የዘላለም ኃይል ሮሜ 1 ከቁጥር 16-17 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምን ስንት ሁሉ የእግዚአብሔር ምን ኃይል ለማዳን ነውና። ሃሌሉያ! ይህ የዘላለም ኃይል የሚያደርገው ሁለተኛው በእርሱ የሚያምኑትን ሁሉ ያድናል። አስቀድሞ ለአይሁድ ደግሞስ ለግሪክ ሰው ለሚያምን ስንት ሁሉ። Do you believe in him, in Jesus? ሃሌሉያ! በእንግዲያውስ በክርስቶስ ኢየሱስ ካመንክ ይህ ኃይል ለማዳን ነው። ክርስቶስ ኢየሱስን እያመነ ያልዳነ ሰው የለም። ክርስቶስ ኢየሱስን እያመለከ የማይድን ሰው የለም። የምታመልከው ክርስቶስ ከሆነ ላትድን አትችልም። አማኝ በመንፈሱ የዳነ ሰው ነው። አማኝ በስጋው ግን የሚድነው በቤዛነቱ ቀን ነው፣ በሰማይ ነው። ይሄን ተመልከቱ። አሁን በስጋ አልዳንክም። ለዚህ ነው የሆነ በእግዚአብሔር ቤት ውሰደው ሀዲያ ሰዎች የሚሰሩት እኮ ስጋ አልዳነም። አሁን ነቢይ ነው ብለህ ስትቀርብ ከሌላ ወይ መጋቢ ነው ስትዩ ስጋው አልዳነም። ዘላ ዘምራ እሳት አውጣ ስትሄድ ስጋ ያሸንፋታል። ለምን እንደው ታውቃለህ? በአሁኑ ጊዜ ስጋችን ምን አይሆንም፣ አይድንም። ይሄን ማወቅ አለብኝ። በመንፈስ ድነናል፣ በነፍስስ ድነናል። በጣም ዘማሪ አይደለችም። በቃ ወይኔ ማር ነች። ዝማሪያ ሁሉ እሳት ስትል ሰፈለ ደግሞ ላሷ ምን ያደርጋው? አቤት ሲተነብይ ሲያስተምር በኢየሱስ ስትል የሚገርም ባለ ራእይ ነው። በቃ እንደሱ ያለ ስትምላሱስ ባለ ራእይ እሱም እንደዚህ ይናገራል ትላለህ አንተ። ስጋው አልዳንም። እንግዲያው ስጋችን ምንድነው? መቼ ነው? በቤዛነታችን ቀን ነው። ለዚህ ነው የሰውነታችን ምን ይላል? ቤዛነት እየተጠባበቅን ይላል አይደል? ሮሜ ላይ የምናችንን። ለዚህ ነው ኤፌሶን 4:30 ላይ ለቤዛ ቀን የታተማችሁበትን የእግዚአብሔርን መንፈስ ምን አታድርጉ። ሮሜ 8:23 እርሱም ብቻ አይደለም። እሺ የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት ገና ነው። እሺ ገና የተጠባበቅን ራሳችን በውስጣችን እንቃትታለን። አሜን። የሰውነታችን ምን ቤዛ የሆነውን
ልጅነት የሰውነታችን ምን በዛ የሆነውን ምን ልጅነት ገና ነው የምንጠባበቀው። ኦኬ አሁን አንተ በመንፈስ በመንፈስ ድነሃል። አሁን አንቺ በነፍስሽ ድነሻል፣ በስጋሽ ግን አልዳንሽም። ለዚህ እኮ ነው ቸርቹ ሰዎች ለረጅም ዘመናት አባል ናቸው ወጥቶ ግን መጠጥ የሚጠጡት። ትንሽ አንድ አትከለክሉ፣ አንድ አይከለክል የሚባለው አንድ ምን አይደረግም። እና ታዲያ አንድ ካልተከለከለ አንተ በበኩል ነው በጌታ የሆንከው። ስንሸነፍ የምናወራው ቃል ነው። አንድ ምን አይባልም፣ አይከለከልም። ማን ነው ያለው? የቱ ጋር ነው አንድ አይከለከልም? ስለዚህ ሁሉም ቃል ስማ። ለዚህ ነው ቃል ስሙ ብለን የምንላችሁ። ስጋ ያልዳንም ጠጣ ይልሃል፣ ሁሉን አይልም ይላል ስጋ ነው። ስለዚህ ሁሌ ተማሪ፣ ሁሌ ተንበርከክ፣ ሁሌ ዝቅ በል፣ ሁሌ ተጠንቀቅ፣ ሁሌ ጎስም። እሺ ጳውሎስ ምን አደርጋለሁ ይላል? እየጎሰም ጳውሎስን የመሰለ ታላቅ አገልጋይ ምን አደርጋለሁ ይላል? እየጎሰም ለእግዚአብሔር ምን አደርጋለሁ? አስገዛለሁ። ሌሎችን ካዳንኩ በኋላ ለራሴ የተጣልኩ ሰው እንዳልሆን። አያችሁ ሰዎች ስጋ አልዳንም። አሁን እንትን የዳኒ አይመስልም ይመስላል፣ ግን አልዳንም። እዚህ ስትፈራበሪ ወይ በስመ አብ ስትዘል ተላለ አልዳንም። መቼ ነው ምንድነው? በቤዛ ቀን ክብር ስጡ ለጌታ ለኢየሱስ። እንግዲያውስ የማይታይ ባህሪ የዘላለም ምኑ ኃይሉ እግዚአብሔር በዚህ በሮሜ ምዕራፍ 1 ላይ በኃይሉ ሁለት ዋና ነገሮችን አድርጓል እያልን ነው። መዳናችሁን ካረጋገጣችሁ ይህ ኃይል ሁልጊዜ ከእናንተ ጋር ነው። ሰይጣን የማይነካኝ ወዶ እንደ አክብሮኝ እንዳይመስል፣ ሪስፔክት አድርጎ እንዳይመስል፣ ሰይጣን በርብሮ የማይነካ የዘላለም ኃይል ባንተ ውስጥ አለ። የት ነው ያለው? በእኔ ውስጥ ነው ያለው። ይህን ኃይል ገና ሰሞኑ ጸልየህ ታመጣው ኃይል አይደለም። ስላመንክ እግዚአብሔር ባንተ ውስጥ ኃይል አድርጓል። እኔ ምን እውነት እላችኋለሁ ከዓመት እስከ ዓመት ጸልይ፣ ግን ባትጸልይ እንኳን ኃጢአትን ካልሰራ ስንፍና ውስጥ ካልገባ ይህ የዘላለም ኃይል ባንተ ውስጥ ስላለ ሰይጣን ሊነካ አይችልም። ለሚያምን ሁሉ የእግዚአብሔር ኃይል ለምንድን ነው? ለማዳን ነው። እግዚአብሔር የዘላለሙን ኃይል የሚጠቀመው በምድር ላይ ሰዎችን ለማዳን ነው። ማን ነው አሜን የሚለኝ? የኔ መዳን ከሰማይ ነው። የኔ መዳን ከሰማይ ነው። ያንተ መዳን ከሰማይ ነው። የእናንተ መዳን ከሰማይ ነው። ተናገሩ፣ የኔ መዳን ከሰማይ ነው። አንዳንድ ደካማ አማኞች አሉ። የሞቱ አይጦችን ደጅ ላይ ካገኙ የሚጠራጠሩ። ሁለት አይጥ እኮ ነው ቀላል መስሎ ነው። ኧረ ተው፣ ስንት አይጥ? ሁለት አይጥ እኮ ነው ያነሳሁት። ይኸው ዛሬ እዚህ እኮ ሁለት ኩላሊቴ ሊፈነዳብኝ ነው። አይጥ አንስቻለሁ። ምን አንስቻለሁ? ምን ባለፈው ሰኞ ጠዋት አንድ አይጥ አነሳው። ማክሰኞ በድጋሚ ደግሞ ሁለተኛ አይጥ አነሳው። አለቀልኝ። አይጥ ምን እንዴ? አንተ የተኛው ኃይል አለ። የሞተ አይጥ ይበልጣል ወይስ የዘላለም ኃይል ይበልጣል? አይጦችን ካነሳው ጊዜ ጀምሮ ግፊቴ አናቴ ላይ ወጣ። ቀየምሪ ስንት አይጥ ነው መሰለህ እዚህ ኮርኒስ ውስጥ ያለው? ማታ አይጥ አለ እኮ። አንተ የምትፈራው የተኛው አይጥ ነው። ውሸቱ ነው። ማታ አይጥ እኮ አለ ጣራ ላይ የሚለው ማታ አይጥ አለ እኮ። እነዛን ሁሉ አይጦችን ፈርተሻቸዋል? አልፈረሻችሁ። አንቺ ያስፈራሽ የተኛው አይጥ ነው። ሰኞ ጠዋት ያነሳሽው አንድ አይጥና ሮብ ጠዋት ያነሳሽ ሁለት አይጥ ነው ያነሳው። ቀላል መስሎሃል? አይኖቼ ወጥቶ ሊወጣብኝ ነው። ኧረ አይወጣብሽም። ጆሮ ራስ ብዱን መስማት አቁሟል። ኩላሊቴ ሊፈነዳብኝ ነው። ስንት አይጥ ላነሳ?
እኔ ያልከላው የዘላለም ኃይል ባንተ ውስጥ አለ። በራንቱ በእውነት ኦኬ እግዚአብሔርን ታውቃለህ ግን እግዚአብሔር ይሄን የሚያውቅ ሰው ለሁለት ለሞሳኞ ጠዋትና ሮብ ጠዋት ላነሳቸው ለሁለቱ አይጦች ምን አይሆንም አይፈራም። በእኔና በአንተ ውስጥ ያለው አምላክ እንወቅ። አባት ምንነቱ አባት ግዝፈቱ አባት ክብሩ እግዚአብሔር አበን ከማዳን በላይ ሌላ ስራ ትልቁ የእግዚአብሔር ስራ አበን ማዳን ነው። አሁን እዚህ የምናወራው ስለማን ነው? እዛ ግን ልጆችን ይጠብቅልኛል። because he is spirit እግዚአብሔር መንፈስ ነው። ምንድን ነው? መንፈስ ነው። መንፈስ ስለሆነ እኔ ስለሱ እናገራለሁ፣ እሱ ስለኔ ይናገረኛል። ልክ አለኝ። ስለ እግዚአብሔር የምትዘምሩ ስለ እግዚአብሔር የምትናገሩ ልጆች እግዚአብሔር ከዚህ በኋላ ስለ እናንተ ይናገራል። እግዚአብሔር ስላንቺ ይናገራል። አትስጋ፣ አትፍራ ነው የምልህ። የእስራኤል አምላክ ልዑል እግዚአብሔር ከዚህ ሰዓት ጀምሮ ስላንተ መናገር ጀምሯል። መግባት ወደ ማትልበት ስላንተ ገብቷል። እግዚአብሔር ያልፋል። መግባት አይቻልም። እዚህ መድረስ እንዳትል ተብሎ የተባላችሁ ሰዎች እውነት እልሃለሁ ከዚህ ሰዓት ጀምሮ ስላንተ ያለፈ ነው። ከዚህ ሰዓት ጀምሮ ስላንተ ያወራ ነው። እግርን ከፍ አድርግ። እግዚአብሔር ያሳልፋል። እጅግ የሚፈጥኑ ሰዎች አሉ እዚህ ቤት። እጅግ የሚፈጥኑ ሰዎች አላችሁ። ወደ ምዕራብ ትፈጥናላችሁ፣ ወደ ሰሜን ይፈጥናሉ፣ ወደ ደቡብ ትፈጥናለህ፣ ወደ ውጭ ትፈጥናለህ፣ ወደ ውስጥ ትፈጥናለህ። እግሮቻችሁን ከፍ አድርጉ። መንፈስ ቅዱስ በቃሉ ያወራኛል። እግዚአብሔር መንፈስ ቅዱስ ያራምዳችኋል። እዚህ ግቢ እንዳትገባ አትባልም። እዚህ ግቢ እንዳትደርስ አትባልም። ከዚህ በኋላ ቀኙ ያንተ ነው፣ ግራው ያንተ ነው፣ ከፍታዎች ያንተ ናቸው፣ ሸለቆም ያንተ ነው። አንተ እጅግ አስፈላጊ ሰው ነህ። እጅግ አስፈላጊ ሴት ነሽ። አንቺ ባለሽበት ኃይል አለ። አንተ ባለበት ኃይል አለ። የእግዚአብሔር ኃይል ባንተ ውስጥ ይኖራል። ግንጦች አይቋቋምህም። ሞት አይችልህም። ሰው አይችልህም። ጨለማ አይቋቋምህም። እሾኮች እግርህን አይወጋም። እግዚአብሔር በከፍታዎች ላይ ያራምድሃል። ጦረኞቹን አትፍሯቸው። ብረት ለባሾችን አትፍሯቸው። መናፍስቶችን አትፍሯቸው። ኃያላንን አትፍራ። እግዚአብሔር ከአለቅነት በላይ ቀብቶሃል። የዘላለም ኃይል የት ነው ያለው? በእኔ ውስጥ አለ። ተናገሩ። የዘላለም ኃይል ባንተ ውስጥ አለ። ተባረክ። ክብር 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 ለኢየሱስ። ክብር 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 ለኢየሱስ። ያ ኃይል በእጅ መፈወስ ይጀምራል። በገባህበት ሁሉ ልዩነት ይኖራል። እግዚአብሔር ጠላቶችን ማስደንገጥ ይጀምራል። ትመቱ ታገኛቸዋለህ። በፀሐይ ፊት እንደሚቀልጥ ትርበትበቱ ታገኛቸዋለህ። ትመቱ ታገኛቸዋለህ። እግዚአብሔር ስላንተ ይዋጋል። እግዚአብሔር ስላንተ ይዋጋል። እግዚአብሔር ስለ አሸናፊዎች እርስ ቤተ ክርስቲያን ይዋጋል። በእኛ ከምናስበው ከምንለምነው በላይ አብልጦ ሊያደርግ የሚችል ኃይል በእኔ ውስጥ አለ። you are powerful። አንተ ኃይለኛ ነህ። አንቺ ኃይለኛ ነሽ። ተናገሩ። እኔ ኃይለኛ ነኝ በሉ። እናገርሃለሁ። የመተተኞች መተት አይቋቋምህም። መልእክት
መገስገሳችሁን ሊያስተጓግል የሚችል ኃይል አይኖርም በምድር ላይ። ከእንግዲህ ወዲህ እጅግ ትፈጥናለህ፣ እጅግ በጣም ትፈጥናለህ፣ እጅግ በጣም ትፈጥኛለሽ። እውነት ከሸም ውጣና ምልክ እየተናገረ ያለው የጌታ መንፈስ ከዚህ በፊት አይተማ ተጎን ኃይል ያጎናጽፋል። እግዚአብሔር ብርሃናማን ማንነት ባንተ ላይ ያለብሳል። የአውሎ ነፋስ ማንነት ትለብሳለህ። ሆፕራ የአውሎ ነፋስ ማንነት ልብስ ይሆናል። ወይኔ የአውሎ ነፋስ ማንነት ያንተ ልብስ ይሆናል። አውሎ ነፋስ ልብስ ይሆናል። ሕዝቅኤል ምዕራፍ 1 ቁጥር 4 ላይ የእግዚአብሔር ክብር ከሰሜን በኩል እንደ አውሎ ነፋስ እንደ ታላቅ ደመና መጣ አይልም እንዴ? እንደሚበርቅ እሳት። ከዚህ በኋላ ማንነት አውሎ ነፋስ ይሆናል። ማንነት ታላቅ ደመና ይሆናል። ማንነት የሚበርቅ ይሆናል። ተባረክ። ኃይሉ ይኖርብሻል። ኃይሉ ይኖርብኛል። አንተ ኃይለኛ ነህ። የሞቱ ዝንቦች፣ የሞቱ አይጦች፣ የሞቱ እባቦች አይቋቋሙም። ቤተ ክርስቲያን የገሃነም ደጅ አይችላትም። ተባባሉ ተባባሉ ተባባሉ። የመጨረሻ ተባረክ። እሰይ በሁለት ዋና መንገዶች ተገልጧል። አንደኛው በልጁ ተገለጠ። እግዚአብሔር በልጁ የተገለጠበት መገለጥ ለዓለም ሁሉ የመዳን መንገድ የሆነበት መገለጥ ነው። ሁለተኛው የመገለጥ አይነት በተፈጥሮ ላይ በፍጥረታት ላይ ተገልጧል። ኢየሱስ ጌታ ነው። የእግዚአብሔር መገለጥ። እንጸልያለን።